ተደጋጋሚ አይተናል ይሄንን አንቀጽ። ሙእሚኖች ወንድማማቾች ናቸው። ማን ያለ? አላህ። ሙእሚኖች ምንድናቸው? ወንድማማቾች ናቸው። ቢልዓክስ ሙእሚን ያልሆነ ሰው ወንድም አይሆንም ማለት ነው። አላህ ይሄንን አውጇል። ፈአስሊሑ በይነ አኸወይኩም። ምናልባት የተወሰኑ ቡድኖች ቢጋጩ ወይም ችግር ቢፈጠርባቸው ወይም ሁለት ሰዎች ቢጋጩ በመካከላቸው ቶሎ ብላችሁ ሱልህ አድርጉ፣ በመካከላቸው ሰላም አውርዱ ነው የሚለን አላህ። ይህን ካላደረጋችሁ ችግር ነው የሚለን አላህ። ወንድማማችነታችሁን ተግባራዊ አላደረጋችሁትም። ወተቁላህ ለዓለኩም ቱርሐሙን፣ እንዲታዘንላችሁ አላህን ፍሩ ነው የሚለን። ልብ በሉ፣ በሙእሚኖች መካከል መረዳዳት ረሕማን ያመጣል ማለት ነው። መረዳዳት ከሌለ ረሕማ ወይም ያላህ እዝነት የለም ማለት ነው። ዛሬ በዓለማችን ላይ ያጣነው ይሄንን ነው። ሙስሊሞች ባለመረዳዳታቸው የተነሳ እኹወል ኢስላም ኢዝሃር ማድረግ ባለመቻላቸው ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። በዚህ ርዕሳችን ስር ብዙ ነገሮችን ስንነጋገር ቆይተናል። በተለይም ባለፉት ሳምንታት ስለ ወንድማማችነት ጀምረን አህምያውን ኢምፖርታንሲውን ማለት እኹዋ የሚባለው ነገር በኢስላም ያለውን ቦታ እያየን ነው የቆየነው። ዛሬ የምናየው የእሱኑ ክፍል ባለፈው ያየናቸውን እንዳሉ ሆነው የመጀመሪያው ወሕደተል ሙስሊሚን ያጠናክርልናል ብለናል። የሙስሊሞች አንድነት ይጠናከራል አህምያውን ስናውቅ፣ አሳሳቢነቱን ስናውቅ። ሁለተኛው ደግሞ በመካከላቸው ውደታን ነሽር ያደርጋል። ውደታ በመካከላችን እንዲኖር ያደርጋል። ይህንን ሌሎች አያገኙትም። ኢስላምን የተላበሱ ሰዎች ናቸው የሚያገኙት። ዛሬ ደግሞ በማህበረሰባችን ላይ የሚያመጣውን ለውጥና ትልቅ አስተዋጽኦ እንመለከታለን። አላ ወሁወ ተሕቂቅ አተካፉል አልእጅትማዒ፣ ማህበራዊ ትብብርን ወይም ደግሞ ሶሻል ኢንቴግሪቲ በማህበረሰብ መካከል እርስ በርስ ግንኙነቶች እንዲመጡ ስለሚያደርግ ነው። አልኹዋ ተዕኒ አነ አልሙስሊም ላ የትሩኩ አኻሁ ዩዓኒ ወሕደህ። ምን ማለት ነው? በኢስላም ውስጥ ወንድማማችነት ማለት ወንድምህ የእናት የአባትህ ልጅ ችግር ላይ ሆኖ እንደማትተወው ሁሉ የኢስላም ወንድምህም ችግር ላይ ሲሆን አትተወውም። በምትችለው ነገር ትረዳዋለህ። ያ ማለታችን ነው። በል የስዓ ሊሙሳነደትህ ማድየን ወሩሕየን፣ እሱን ለመርዳት የምንችለውን እናደርጋለን ማለት ነው። አላህ የሚያዘን ይሄንን ነው። ባለፉት ሳምንታት ያየናቸው የቁርአን አያቶችና አሐዲስ ነብዩ አለይሂ ሰላቱ ወሰላም ይሄንን ነው የሚያረጋግጡልን። ወንድሞቻችንን መርዳት በምንችለው ነገር እንረዳለን። በቁስ ሊሆን ይችላል፣ በዱዓ ሊሆን ይችላል። ሩሃችን ከነሱ ጋር ነው የሚሆነው የትኛውን ቦታ ቢሆኑ። ይሄ ማለታችን ነው። هذا يظهر تعاون المسلمين وتكافلهم وانسجامهم فيما بينهم። ሙስሊሞች አንድ እንደሆኑ፣ ሙስሊሞች እንዲረዳዱ፣ ጂኦግራፊ ሳይለያቸው፣ ሀገር ሳይነጥላቸው በየትኛውን ቦታ ቢሆኑ ዱዓ እየተደራረጉ በዱዓ እየተረዳዱ፣ ገንዘብ ካላቸው በገንዘብ፣ ጉልበት ካላቸው በጉልበት እንዲረዳዱ የሚያስረዳን መርህ ነው ማለት ነው። ተካፉል አልእጅትማዒ ስንል ብዙ ነገሮች አሉ። አላህ በቁርአን እንዲህ ይለናል፣ ኢነመል ሙእሚኑነ ኢኽወቱን ፈአስሊሑ በይነ አኸወይኩም ወተቁላህ ለዓለኩም ቱርሐሙን። በተደጋጋሚ አይተናል ይህንን አንቀጽ። ሙእሚኖች ወንድማማቾች ናቸው። ማን ያለ? አላህ። ሙእሚኖች ምንድናቸው? ወንድማማቾች ናቸው። ቢልዓክስ ሙእሚን ያልሆነ ሰው ወንድም አይሆንም ማለት ነው። አላህ ይህንን አውጇል። ፈአስሊሑ በይነ አኸወይኩም። ምናልባት የተወሰኑ ቡድኖች ቢጋጩ ወይም ችግር ቢፈጠርባቸው ወይም ሁለት ሰዎች ቢጋጩ በመካከላቸው ቶሎ ብላችሁ ሱልህ አድርጉ፣ በመካከላቸው ሰላም አውርዱ ነው የሚለን አላህ። ይህን ካላደረጋችሁ ችግር ነው የሚለን አላህ። ወንድማማችነታችሁን ተግባራዊ አላደረጋችሁትም። ወተቁላህ ለዓለኩም ቱርሐሙን፣ እንዲታዘንላችሁ አላህን ፍሩ ነው የሚለን። ልብ በሉ፣ በሙእሚኖች መካከል መረዳዳት ረሕማን ያመጣል ማለት ነው።
መረዳዳት ከሌለ ረህማ ወይም ያላህ እዝነት የለም ማለት ነው። ዛሬ በዓለማችን ላይ ያጣነው ይሄንን ነው። ሙስሊሞች ባለመረዳዳታቸው የተነሳ እኹወል ኢስላም ኢዝሃር ማድረግ ባለመቻላቸው ተሕቂቅ ባለማድረጋቸው የተለያዩ ሙሲባዎች ይደርሳሉ፣ የተለያዩ ችግሮች ይደርሳሉ። አላህ እስከምንተዛዘን ድረስ ይተወናልኛል። ኢርሐሙ ፊል አርዲ ይርሐምኩሙላህ ፊሰማ። ፈነቢይ ዓለይሂ ሰላቱ ወሰላም አክረሙል ኸልቅ ምንድነው ተውጂህ ያደረጉን? መሬት ላይ ተዛዘኑ፣ አላህ ሰማይ ላይ ያዝንላችኋል። ካልተዛዘናችሁ እዝነት አይመጣም። ታዲያ ይሄ ያለ ኑሮ ተወደደ እንደዚህ ሆነ ምናምን ህይወታችንን ማማረር ከንቱነት ነው። ራሳችን ጋር ነው ያለው ችግሩ ማለት ነው። ራሳችን እርስ በርሳችን ከተዛዘን በመካከላችን ችግር ያለባቸውን ሰዎች ፈቅደን እነሱን ከችግራቸው ማላቀቅ ካልቻለን አላህ አያዝንልንም ማለት ነው። ቢነስል ቁርአን ወቢነስል ሐዲስ ፈነቢዩ ዓለይሂ ሰላቱ ወሰላም ነግሩንም ይሄንን ነው። አላህም ለዓለኩም ቱርሐሙን አያ የቁርአኑ አያና የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ አልተጋጠሙም፣ አልተመሳሰሉባችሁም? ሁለቱም ተመሳስለዋል። እዝነታ ከጠፋ እኔ ብቻ በልቼ ልደር ከሆነ እኔ ከሞትኩ ሰርዶ አይብቀል አይነት ህይወት የምንኖር ከሆነ አዩሃ ሊቁል ኪራም አላህ ጀለ ጀላሉሁ ከመካከላችን ችግርን አያነሳልንም፣ እዝነታውን አያወርድልንም። አላህ ካላዘነልን ማን ሊያዝንልን ይችላል? እዩዋቸው ጎረቤቶቻችን ጎዳና ላይ እስኪ ስንቶቻችንን አካባቢያችን ያሉትን ሰዎች ህይወታቸው እንዴት እንደሆነ የምንረዳው፣ ምን ያክል ችግር ላይ እንዳሉ፣ ምን ያክል በፋንቅ ላይ እንዳሉ፣ ምን ያክል ተጨናንቀው እንዳሉ የምናውቅ ስንቶቻችን ነን? ዛሬ በየመስጂዱ የምታዩት ልመናው፣ በየጎዳናው ልመና 3፣ 4፣ 5 ህፃናት ታቅፈው እናቶች ሲለምኑ ያ ጀማዓ ለነዚህ ቢያንስ ከምንወደው ላይ ካለን ነገር ላይ አካፍለን መስጠት ካልቻለን አላህ እንዴት ነው ሊያዝንልን የሚችለው? ለምንድን ነው ኑሮን የምናማርረው? መጀመሪያ እኛ ተግባሩ ላይ የታለንበት መጀመሪያ ከኛ ነው መጀመሪያ ያለብን። በተለይ ደግሞ ራሳቸውን ገልጸው የማይናገሩ ወይም ችግራቸውን አሳውቀው ለሰዎች ልመና የማይለምኑ ሰዎች ቤት ይቁጠራቸው በጣም ብዙ ናቸው። እነዛን ሰዎች ቢያንስ ትንሽ ነገር መርዳት ካልቻለን አላህ እዝነታውን አያዝንልንም። ወዩጥዒሙነ አጥዓመ ዐላ ሁቢሂ ሚስኪነን ወየቲመን ወአሲራ ነው የሚለን አላህ። ገንዘቡን ለራሳቸው እየፈለጉት የሚበሉትን ነገር ለራሳቸው እየፈለጉት ግን ደግሞ ምስኪኖችን፣ የቲሞችን፣ ምርኮኞችን የሚያበሉ ናቸው ይላል አላህ ሲያወድሳቸው። ለራሳቸው እየፈለጉት ታስታውሳላችሁ የዛችን የሱሐቢያ ታሪክ አይደል? እንግዳ መጥቶ እንግዳ ነው እኮ አገሩ እኮ አለው ገንዘብ አላጣም እኮ። ያን እንግዳ ለማብላት ልጆቿን በመብራት እያታለለች ያደረች ልጅ መብራት አጥፍታ ለእንግዳ አብልታ ያደረች ሴትዮ አላህ ያወደሳት ነብያችን አለይሂ ሰላቱ ወሰለም ተናገሩ። እኛ ጋር ስንት ድሃ አለ ያ ጀማዓ፣ ስንቶች አሉ ሱብሂ ላይ ታጫዋል በየመስጂዱ እናገኛለን ብለው ወላሂ ህፃናት ይዘው ቁጭ ብለው የሚያረፍቁ እናቶች አሉ። በዛ በብር ተቃጥለው እኛ ጋር መጥተው ቁጭ የሚሉ አሉ። ሶላተል ጀማዓ ዋጅብ አይደለም እነሱ ረሃብ ነው ያወጣቸው። ተዛዘኑ ነው የሚለን አላህ ጀማዓ። እኹዋ ፊል ኢስላም ይሄ ነው። ያለብንን ችግር ልንፈቅድ ነው። ያለብንን ችግር ያለባቸውን ሰዎች ልንረዳቸው ነው። ያኺ ሀብታም መሆንም አለመሆን አይደለም፣ እሱ አይደለም ጋያው። ያኺ ያለህን አካፍል ነው። ወመን ዩቀ ሹሐ ነፍሲሂ እኮ ነው ያለው አላህ። የነፍስ ሳትሳስት መስጠት አለብህ ነው የሚለን አላህ። በመካከላችን ያለውን ኸይር አልተጠቀምንበትም፣ አጋጣሚውን አልተጠቀምንበትም። አላህ ይታዘበናል። አዩሃ ሊቁል ኪራም እንደ ተቋም ተመስርቶ ዘካ ተሰብስቦ ሰደቃዎች ተሰብስበው ለማህበረሰብ የሚሰጥበት ተቋም የለንም። ያ እስከሚሆን ድረስ ራሳችን ተቋም የማንሆንበት ምክንያት ምንድን ነው? የት ነው የጠፋው ረሕማው? የት ነው የጠፋው ዝነታው? የተደ ቁርአን ላይ የምናየው፣ የተደ ሐዲስ ላይ የምናየው፣ የተደ ቂሷ ላይ የምናውቀው ያን ነው። እኹዋ ፊል ኢስላም ማለት ኢዕቲሳም ማለት እኮ ወዕተሲሙ ቢሐብሊላህ ማለት በሆነ ጉዝ ገመድ ተሳሰሩ ማለት አይደለም። ላኢላሃ ኢለላህ ሙሐመዱን ረሱሉላህ ዋጋ ስጡት ማለት ነው። አላህ ምን ማለት ነው? ዋጋ መስጠት ማለት የታዘዝከውን መተግበር ማለት ነው። ወንድማማችነታችንን ማጠናከር ማለት ነው። መተዛዘን ማለት ነው። መተዛዘን ከጠፋ አላህ እኛን ይቆጣብናል። ወንድሞቼ፣ አባቶቼ፣ እህቶቼ፣ እናቶቼ፣ ጎረቤቶቻችን ንፍቀድ። የጎረቤትን ነገር ነብዩ አለይሂ ሰላቱ ወሰላም
ጅብሪል እየመጣ በጣም ሲናገር አሉ ደጋግሞ ሲያስተምረኝ ያ ረብ ጎረቤቱን ይወርሰዋል ይለኝ ይሆን ብዬ እስከምጠብቅ ድረስ ደጋግሞ ወስያውን ነግሮኛል አሉ። እና ዛሬ በራችንን ዘግተን ድሆች ሲቆረቁሩ እንኳን የምንሰጣቸው መልስ ልብ እንበል። ተንከራተው ተፈናቅለው መኖሪያቸው መድረሻቸው ሲመጡ የሚበሉታቸው አደጋ ደርሶባቸው እነዛን መፍቀድ ካልቻለን የት ላይ ነው ረህማው? በተለይ ደግሞ ሰደቃ የሚባለው ነገር የአላህን ቁጣ ያስወግዳልና መተዛዘንን ካሰፈን እውነተኛ ወንድማማችነት በመካከላችን ሰፍኗል ማለት ነው። ለዚህ ነው አልኹዋ ፊል ኢስላም ሙሂም ነው፣ በጣም አሳሳቢ ነው ብለን ያሰብነው ማለት ነው። አላህ የነገረን ማለት ነው። አላህ ጀለ ጀላሉሁ ወንድማማችነታችንን በይፋ ያጽድቅልን። አላህ የቃል ሰዎች ሳይሆን የተግባር ሰዎች አላህ ያድርገን። አላህ ሰምተን በአንድ ጆሮአችን በሌላው የምናፈስ ሳይሆን ቀልባችን አሳድረን ተግባር ላይ የምናውል አላህ ያድርገን። የሰራነውን ስራ ደግሞ ትንሽ ብትሆን አላህ ይቀበለን። አላህ ብዙ የምንሰራ ያድርገን። እድሜያችንን ያስረዝምልን። አላህ እድሜያቸውን ካሳጠራቸው ሰዎች ያድርገን። አላህ እድሜያቸውን አስረዝሞ ኸይር ስራቸውን ካበዛላቸው ሰዎች ይመድበን። አላህ ሱብሓነሁ ወተዓላ ይህን ሶላታችንን ተቀብሎ የውመል ቂያማ እንደተቀመጥን ይችን ቀን የምናስታውስባት ጀነት የምንገባ አላህ አድርገን። ሀዳ ወቢላሂ ተውፊቅ።